መዳም የሰጠችኝ አንደኛው እጅግ በጣም አናዶኛልም አስቆኛልም። ምን አለ ብሩን በሰጠችኝ። እኔ አላደርገውም ስለማላደርገው ይላችሁ ይሄ ስጦታ በጣም ያናደደኝ። ምን አለ ብሩን በሰጠችኝ ነው ያልኩት። እጅግ በጣም ደግሞ የተደሰትኩበት ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ኢድ ሙባረክ ሙስሊም እህት ወንድሞቼ፣ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እንግዲህ ይሄ ቪዲዮ ከኢድ ማግስት ወይም ደግሞ ዋይፋይ ባገኘሁበት ሰዓት ነው የምለቀው። መቼ እንደምለቀው አላቅም፣ ግን እነ መዳም ስጦታ ሰጥተውኝ በቃ ከከፈትኩት በኋላ ለምን ቪዲዮ አልቀርጽም ብዬ ስልኬን አንስቻለሁ፣ ካሜራዬን ማለት ነው። እና ኢድ እንዴት ነበረ? እኔ ረመዳን ላይ በጣም ጠፍቻለሁ፣ በጣም ቢዚ ነበርኩ፣ ዋይፋይም የለኝም። አሁንም ይሄንን ቪዲዮ መቼ እንደምለቀው አላውቅም፣ ግን ቢዘገይም በኢድ ማግስትም ሆነ በኢድ በሶስተኛ ቀንም ሆነ ብቻ አለቀዋለሁኝ። ዛሬ ለኢድ ብለው እነ መዳም የሰጡኝን ስጦታ አሳያችኋለሁ። ሁላችሁም ለኢድ ትሰጣላችሁ ብዬ ተስፋ አደርጋለሁ። የሚሰጡም አሉ፣ የማይሰጡም አሉ። በነገራችን ላይ የስጦታ ትንሽ የለውም፣ ግን እኔ በጣም አንድ መዳም የሰጠችኝ አንደኛው እጅግ በጣም አናዶኛልም አስቆኛልም። ምን አለ ብሩን በሰጠችኝ፣ ምን አለ ይሄንን የምትገዛበትን ብሩን በሰጠችኝ። ምክንያቱም እኔ አላደርገውም ስለማላደርገው ይላችሁ ይሄ ስጦታ በጣም ያናደደኝ። ምን አለ ብሩን በሰጠችኝ ነው ያልኩት። እጅግ በጣም ደግሞ የተደሰትኩበት ይሄ ነው። ሁሉንም ፈትቼ አሳያችኋለሁ። የመዳም ባልም የመዳም የባሏ ወንድምም ስጦታ ሰጥተውኛል። ሁሉንም አሳያችኋለሁ። ቪዲዮ ላይክ አድርጉ። የመዳም ልጅም ሴት ልጇ ሰጥታኛለች ስጦታ ማለት ነው። ሁሉም አሪፍ ነው፣ ግን አንደኛው አበሳጭቶኛል። ይሄ በተለይ አበሳጭቶኛል። ምክንያቱም ምን ያልጠቀመው ማለት ጠቀመውን ነገር እንዴት ትሰጠኛለች? ምን አለበት ብሩን ብትሰጠኝ። እርግጠኛ ነኝ ብሩ መቼም ቀላል አይደለም፣ በጣም ውድ ነው የሚሆነው ብዬ ነው የማስበው። ምን አስባ ሄደ እንደሰጠች በጣም ገርሞኛል። ውድ ቤተሰቦች፣ አንዳንዶቹ ደግሞ ያስቁኛል። አንዳንድ አረቦች ቲክቶክ ላይ የመዳም ቅመሞች የተሰጣቸውን ሀዲያ አውጥተው ሲያሳዩ ልብስ የተገዛላቸው ምናምን አለ። ልብሱ ማለት ነው በጣም ትልቅ ያለ ልካቸው፣ ከዛም አልፎ ደግሞ ልክ በቃ ለሰራተኛ ተብሎ የተሰራ ነው የሚመስለው። በጣም ነው የሚያስቀው አንዳንዶቹ የሚሰጡት። አንዳንዶቹ ደግሞ ቢያንስም ቢበዛም በቃ እጥር ምጥን ያለ የሆነ ቆንጆ ነገር ይሰጣሉ። እኔ አሁን ይሄንን ስጦታ ወላሂ በጣም ነው የገረመኝ። ትሰጠኛለች ብዬም ትዝም ብሎኝ አስቤም አላውቅም። በአሁኑ ረመዳን በነገራችን ላይ በስራዬ ስራዬ ላይ ፎከስ አድርጌ በቃ እንግዳም ሲመጣ በቃ ትኩረት ሰጥቼ የሰራሁበት ወር ቢኖር ረመዳን የአሁኑ ወር ነው። ምክንያቱም ዩቲዩብም ላይ እየገባሁ አይደለም፣ አይታችሁ ከሆነ ያው ዋይፋይም ማጥቼም ቢሆንም ግን በቃ ሙሉ ሀሳቤን ረመዳኔ ላይ ስራዬ ላይ ኢባዳዬ ላይ ነበር ያደረኩት። ከልቤ ነበር። ስልክ ምናምን አልይዝም ነበር መጥፈ ራሱ ማለት ነው። እና በጣም ነበር የተደሰተችብኝ። ይሄንን ስጦታ ሳይ በጣም ነው የገረመኝ የደነቀኝ ማለት ነው። በጣም አላህ ይስጥልኝ። በዚህኛው ብናደድም በዚህኛው በጣም ተደስቻለሁ ማለት ነው። እንግዲህ ፈትቼዋለሁ። በነገራችን ላይ ሁሉንም ፈትቼዋለሁ። ወዲያው ነው የፈታሁት እንደሰጡኝ። ይሄ መዳም የሰጠችኝ አንደኛው ስጦታ ነው። ምንድን ነው ብትሉኝ ጸጉር። ኧረ ደግሞ እንዴት ነው ቢላሂ! ይሄ ጸጉር ማለት ነው። ይሄንን ሰጠችኝ። አሁን ይሄንን ብር አውጥታ ገዝታ ለእኔ ከምትሰጠኝ ምን አለበት ብሩን ብትሰጠኝ? መቼ ልለብሰው ነው? በአላህ መቼ ልለብሰው ነው? እንዴት ነው እኔ የምለብሰው? ይሄንን እንደው ምን አስበሽ ነው አልኳት። አንዳንድ ጊዜ በጀማሽ የሆነ ሰርግ ሲኖር ምናምን እንድትለብሽ እንዴ እኔ ሻርፕ ተጠቅልዬ ስታይኝ ጸጉር የሌለኝ ነው እንደሚመስልሽ ምናምን አልኳት ማለት ነው። በነገራችን ላይ አንዳንድ መዳሞች ስራ ሲያሰሩ ሱሪ ልበሱ፣ ጸጉራችሁን ግለጡ ምናምን ይላሉ። አንዳንዶቹ ደግሞ ምንም እንድትገለጡም እንድትለብሱም አይፈልጉም። እና የዚች መዳም በጣም ነው የገረመኝ ወላሂ። እኔ ይሄንን አልለብሰውም ምን ላደርገው ነው አልኳት ማለት ነው። በቃ አመጣሁልሽ ስጦታ እንደዛ አይባልም ተቀበያለች። ተቀበልኳት። በዚህ አጋጣሚ ይሄንን የምትፈልጉ ማለት ነው ይሄንን የምትፈልጉ እኔ በነፃ ሰጣችኋለሁኝ። ኮሜንት ላይ ጻፉልኝ፣ እሰጣችኋለሁ። የምትለብሱ ልጆች መሻወር ልካችሁ ታክሲ ልካችሁ መውሰድ ትችላላችሁ። ምክንያቱም ይሄንን አልለብሰውም ምን ያደርግልኛል? አስተፍሩላህ ሐራም
ገርሞኛል። ለማንኛውም ብቻ ተቀብያታለሁ። ምን አደርገዋለሁ። ሁለተኛ ደግሞ የሰጠች ስጦታ ወርቅ ነው ከነደረሰኙ ከነፋቱራው ከነ ምናምኑ የጆሮ ወርቅ ነው የሰጠችኝ። ወላሂ ይሄ ደስ ብሎኛል። በጣም ነው ደስ ያለኝ። ታያችኋል ብዬ ተስፋ አድርጋለሁ። ኧረ ተጉዝ የላችሁ የጆሮ ወርቅ ነው የተሰጠኝ ማለት ነው። ይሄ በጣም ደስ ብሎኛል። በዚህ ረመዳን በጣም ያስደሰትሽ ብላለች። ደረሰኝም አለው ከፈለጋችሁ ደረሰኝም አለው ወይም ከነደረሰኙ ነው የሰጠችኝ። አመሰግናለሁ። አላህ ይስጥልኝ ብያለሁ ማለት ነው። የመዳም ልጅ በነገራችን ላይ ፈትቼዋለሁ። የመዳም ልጅ ደግሞ የሰጠችኝ ፖርሳ ይችን ፖርሳ ሰጥታኛለች። አመሰግናለሁ። እኔ ከሁሉም ስጦታ በጣም የደበረኝ ባትሰጠኝ ብዬ የተመኘሁት ይሄንን ነው። ይሄን የመዳም ልጅ ናት የሰጠችኝ። ይሄንን ደግሞ መዳም ናት የገዛችልኝ እና አመሰግናለሁኝ። በዚህ አጋጣሚ ደግሞ የመዳም ባል ሚስተርና የሚስተር ወንድም የሰጡኝ ስጦታ አለ። እሱንም አሳያችኋለሁ። በአሁኑ አመት በአሁኑ ረመዳን በቃ ተመችቶኛል። አባቴ ባባ 500 የባባ ወንድም ደግሞ 500 1000 ብር ተሰጥቶኛል። እኔ ነኝ እዚህ ውስጥ የጨመርኩት። በነገራችን ላይ በመንድል ነበር ጠቅልላ የሰጡኝ። እና ውድ ቤተሰቦቼ እናንተ ምን ተሰጣችሁ በአሁኑ ረመዳን ማለት ነው? በነገራችን ላይ ምንም የማይሰጡም አሉ። አንዳንዶቹ ደግሞ 5 ብር 10 ብር የሚሰጡም አሉ። በእርግጥ የሰው ልጅ ያለውን ነው የሚሰጠው። የስጦታ ትንሽ የለውም። እና ይሄንን ፀጉር የሚፈልግ ሰው ያናግረኝና መውሰድ ይችላል። እኔ ይሄንን አልለብስም። ሐራም የራሴ ፀጉር ምን ብሎ የኔ ሰው መለብሰው። እና ውድ ቤተሰቦቼ ቪዲዮ ላይክ አድርጉ። እናንተስ ለኢድ ምን ተሰጣችሁ? በጣም ያሳቀኝ እጅግ በጣም እንባዬ ጠብ እስኪል የሳኩበት ቪዲዮ አለ ቲክቶክ ላይ። የኢድ ስጦታ ተብለው የተገዛላችሁ ልብስ እጅግ በጣም ሰፊ ከመስፋቱ ከመተለቁ እንደው በጣም ነው የሚገርመው። እና አንዳንድ ሰዎች ደግሞ እንደዚህ ወርቅ የሚሰጡ አሉ ምናምን ነገር እና እነሱንም አላህ ይጨምርላቸው። በወጣ ይተካ ማለት እወዳለሁኝ። ይህን ቪዲዮ መቼ እንደምለቀው አላውቅም። በለቀኩበት ሰዓት እለቀዋለሁኝ። ዋይፋይ በማገኝ ሰዓት ማለት ነው። በኢድ ማግስትም ሊሆን ይችላል፣ በሶስተኛውም ቀን ሊሆን ይችላል። ብቻ እንዳገኘው እለቀዋለሁኝ። ውድ ቤተሰቦቼ ከቻላችሁ ቪዲዮ ላይክ አድርጉልኝ። በቀጣይ ደግሞ አሁን ረመዳን ወጥቷል። እንግዲህ ወደ ዩቲዩብ ይመለሳለሁ ኢንሻአላህ። አንዳንድ ችግሮች አሉበት ቻናሌም። ላይክ እያደረጋችሁ እንድታበረታቱኝ አላህ ሱብሓነሁ ወተዓላ ለከርሞ ሰው ይበለን። የሚቀጥለውን አመት ያደርሰን። ሀገራችንን ሰላም ያደርግልን። ከሰው ቤት ስራ ያውጣን። የራሳችንን ህይወት ይስጠን ማለት እወዳለሁ። ስላዳመጣችሁኝ እወዳችኋለሁ። አመሰግናለሁ። መልካም ጊዜ። እንዳትረሱ። ይሄንን የሚፈልግ መጥቶ ኮሜንት ላይ ይጻፍና ምሻወር ልካችሁ መውሰድ ትችላላችሁ። ይሄንን አልለብስም።